ሰላም እንዴት ናችሁ? ደህና ናችሁ? ላላ ዛሬ ደግሞ ሌላ ሀሳብ ውስጣችሁ ተጭሮባችሁ ነው ያደረ። እኔ ላስብ እኔ እኮ ምን ላርጋችሁ ጋር በማያሳስበው ስታስቡ አሁን እንግዲህ በጣም ብዙ ሰዎች ብዙ ሀሳብ ነው ሲያስቡ ያደሩ። ምክንያቱም ትናንትና ብሩክ ጭራሽ አልታየም ቲክቶክ ላይ ጭሱ ጭሱ ከማለት ውጪ ብሩኬን ያየንበት ቦታ የለም። በዓልን የት እንዳከበረ እግዚአብሔር ያውቀው። ብቻ ከዩ ጋር ክፍል አክብረው እንዳይሆን ብቻ ብሩኬ እኮ መቼም ስህተት መስራት አይሰለቸውም ጋይስ። ለምን እንደው ታውቃላችሁ? መጀመሪያ ብሩኬ ከሀይሚ ጋር ሲጣላ ተናዷ ቡታጌራ መጣና እዩን አገኛት። ትናንትናም ሀይሚ ቀለበቱን አልቀበለኝ ስትል እዩ ጋር ሄጄ አሳለፍኩ እንዳይል ብቻ እግዚአብሔር ያውጣን ይሄ ነገር። ከዛ ውጭ ግን ማለት ነው ሀይሚ እዛ በመሄዷ እኔ አልደበረኝም። ምክንያቱም በቃ የሁል ጊዜው ድባብ እንዲኖር ልብስ አለመልበሷ ምናምን ነው። በተለይ ያበሻ ልብስ ለብሳ ቢሆን ሄደች ወይኔ በጣም ነበር የሚያምረው። ግን እንግዲህ አልለበሰችም፣ ዝም ብላን ሄደችው። በአጠቃላይ ግን ማለት ነው ምንም የሆነ ተጣልተው ነው ምናምን አትበሉ ጋይስ። ድራማውን ሊያስረዝሙት ነው። እኔ እኮ ይታረቃሉ ብዬ ነበረ። ድራማውን ትንሽ ማስረዘም ፈልገዋል እንጂ ነገ ዙሮ አብረው ናቸው። ምክንያቱም ሀይሚ ያለ ብሩክ ያለ ሀይሚ ስለማይሆንላቸው እነዚህ ልጆች እንትን ብቻ ያኔ ፍቅር ብቻ ሳይሆን ስራ ሁሉ ነገር በጣም ነው ያስተሳሰራቸዋል። ሲቀጥል ደግሞ ብሩክና ሀይሚ አንድ ላይ እንዲሆን የሁለቱም ቤተሰብ ይፈልጋሉ። ይሄ ነው ዋናው ደስ የሚለው ነገር ማለት ነው። ለምሳሌ አንዳንዴ የአንዱ ቤተሰብ ደስ አይለውም፣ የአንዱ ቤተሰብ ደስ ይለዋል። እነሱ ግን ማለት ነው ሁለቱም ሰምታችኋታል። የብሩክ እናት ምን እንዳለች፣ እኔ ደግሞ ጥሩ ልጅ አገኘው ብዬ ደስ እያለኝ ጠፋሽብኝ ነው ያለችውና ሀይሚን የብሩክ ቤተሰቦች በጣም ነው የሚፈልጓት። በቃ አብረው እንድትሆን ይፈልጋሉ፣ አብረው እንዲሆኑ። የብሩክን ቤተሰቦች የሀይሚን እንዲሁ ጋሽዬ ራሱ ይፈልጋል፣ ብሩክን በጣም ነው የሚወደው። ስለዚህ የሁለቱም ቤተሰብ በጣም ይፈልጋሉ አብረው እንዲሆኑላቸው። ሰው ቤተሰብ ከፈለገ እነሱ ምንም የማይግባቡበት ምክንያት የለም። ሊጣሉ ይችላሉ። ሰው ሆኖ እኮ የማይጣላ የማይጋጭ የለም። ሰው ግጭት ያለ ነው፣ ግን ተመልሰው መታረቃቸው አይቀርም። አብርሽና ሩታን አታዩዋቸውም? እንዲ ያን ያክል ተጣልተው አርግዛ ወጥታ ያ ሁሉ ነገር አልፎ ልጁ ተወልዶ አሁንም ግን አብሮ ናቸው። ገባችሁ? ስለዚህ አንድ የተዋደደ ሰው የተሳሰረ ሰው አይለያይም። በተለይ በዚህ በስራ በኩል አብረው ብሩክ አሁን ከሀይሚ ውጭ ሌላ ሴት ይዞ ቢመጣ ዩቲዩብ እንደዚህ አይታይለትም፣ ሀይሚም እንዲሁ ማለት ነው። ሰው ሁለቱ አይለያዩም። ግን ድራማውን ምን ብለው ሊያረዝሙት እንደው ፈጣሪ ወቀው ብቻ ምንድነው ብሩኬ ከእዩ ጋር በዓልን ካሳልፈ ማለት ነው የሆነ ቪዲዮ ደግሞ አሁንም ደግማ ለሀይሚ ከላከችላት ሀይሚ ሌላ ንዴት ሊጨመርባት ይችላል። ሌላ አለህ ምን ይላል? ለምን ሄድክ ሲባል ተናደድኩ፣ ሀይሚ ቀለበቱን አለቀበለኛለች ተናድጄ ሄድኩ ብሎ ሊያንጨረጭረንም ይችላል። ስለዚህ አሁንም ድራማ ታያለች። ስማኝ ምን ሆነሽ ነው? ይህ ሁሉ ነገር ተፈጥሮ ባህልን እኮ ተለያይተው አሳልፈው አያውቁም ነው የብዙዎቻችሁ ጥያቄ ማለት ነው። ምን ሆናችኋል? ብር እኮ ነው ውዶች፣ ገንዘብ እኮ ነው እንዴ፣ ስራ እኮ ነው። እነሱ እኮ ከካሜራ ጀርባ እኮ ለብሰው ዝንጥ ብለው ነው ያሳለፉ። ሀይሚ አሁን ለሀብ ለዛች ቪዲዮ ምናልባት ልብሷን ቀይራ መታ ይሆናል። ልብሴን አውልቄው ነው አለች እኮ። በቃ በዓልን አክብራለች። የባህል ልብስ ለብሳ ልብሷን አውልቃ ለቪዲዮ ትሰራለች እንጂ ለእኛ ለዩቲዩብ ፖስት አለማድረጋቸው ነው እንጂ እነሱ ባህልን በደንብ ነው የሚያከብሩት፣ አብሮ ነው የሚያከብሩት። እና ምናልባት ማስረዘም የፈለጉ ይመስለኛል። ሁለተኛ ነገር ደግሞ እዩ የግድ ቻናል መክፈት አለባት። ገባችሁ? ቻናል መክፈት አለባት። እሷ ቻናል ከፍታ ደግሞ ይቅርታ ጠይቃ፣ አሁን እንግዲህ እዩ ይቅርታ ብላ በራሷ ቻናል ነው ትመጣ ታያላችሁ ማለት ነው። ከዛ በኋላ እዩን ደግሞ ያው ሁሉም ሰው እንዲያበረታታት እነሱ አብሮ ይሰሩላታል ማለት ነው። እንደዛ ብሎ ምናምን ያልቃል በአጠቃላይ ማለት ነው። ግን አሁን የብሩክ እናት አታውቅም። ይሄ ብቻ ነው እውነት። ትናንትና እንግዲህ እኔ ማርያምን ወይኔ ምስኪን በጣም ታሳዝነው። ብቻ የሆነ ሰው ሄዱ እንዳይነግርላችሁ ይህን ቪዲዮ ስትሰሩ ማለት ነው። እና ብሩክ የት ሄዶ ነው ምናምን ስትል ብስማ ምን የራሱ አንጀቴን የበላችኝ የምር። በቃ አብረው እንዲሆኑ ነው የምትፈልገው፣ እንዲለያዩ አይፈልጉም። በቃ የሁል ጊዜው ድባብ እንዲኖር ነው የምትፈልገው። እና ሁኔታዎች ቢያጠራጥሯትም ግን በቃ እንዳልሰማሽ ነው የተረዳሁት ነገር። እሷ ደግሞ ያልሰማችበት ያው ድራማ ከሆነ ትልቅ ሰው ድራማ ውስጥ እንዲገባ አይፈልጉም። ጋሽዬ ያው ሁሉም ቦታ ስለሚያር ነው እንጂ ብሩኬ እናቱን እዚህ ድራማ ውስጥ ማስገባት የፈለገ አይመስለኝም። በአጠቃላይ እውነት ቢሆን ኖሮ ማለት ነው እውነት ቢሆን ኖሮ ሲጀመር ብሩኬ ራሱ እንደዚህ ተጣልተው ይህ ሁሉ ጸብና ግጭት ተፈጥሮ
ከዛ ለሀይሚ ቀለበት ሲያስር አስባችሁታል? እንደማትቀበሉ እያወቀ ለምን እንኳን አሁን በፊት ፍቅር እያሉ ራሱ እየተዋደዱ እኔ በአንድ ቀለበት እንዴት ብዬ ነው እምቢ ብትለኝስ ምናምን የሚል ስጋት ነበረው። እንኳን አሁን እንደዚህ ተጣልተው በዚህ ጸብ መሀል ያንን ቀለበት አያደርግም። ሲቀጥል ደግሞ ቀለበት ሲደረግ ዝም ብሎ ሁለት ሰው ባለበት አይደለም። ጓደኞች አሉ፣ ቤተሰብ አሉ፣ ምናምን ምናምን። ሲቀጥል እነ ቤኪ ያን ድራማ ሲሰሩ አይታችኋል። የእነ ቤኪ ቦይስ አልሰማችሁትም እንዴ? ሀብ አሁን ለማስተባበል ነው ይሄ ሁሉ ነገር እየጣረ ያለው። ሀይሜን ወደ ቤት እየወሰደ እሙሺ ያልሰማችም ይህን ወይ ሰምታም ሊሆን ይችላል። ግን እኔ ንግግሯ የተረዳሁት ምንም እንዳልሰማች ነው። የእነ ቤኪ ምን ብለው አስተባበሉ? የብሩክ ምቀኛ ናቸው፣ ብሩክን ሊጥሉት እየፈለጉ ነው፣ ከኋላ ድራማ እየሰራበት ነው ምናምን ብለው ቤኪን ማሸማቀቅ ፈልገዋል። ምክንያቱም ቤኪ በዚህ ነገር እንዲወቀስ ያደረጉት ለምንድን ነው? እሱ ነው ስህተት የሰራ ቪዲዮ ኤዲት ሳያደርግ መጫኑ እነሱን ውሸት ነው ተብሎ እንዲፈረጁ አድርጓቸዋል። በጣም ብዙ ነገር ነው ያበላሸባቸው። ድራማውን መስመር እንዲስት ነው ያደረገው። ለምን ይሄ ድራማ የሚቀጥለው ሌላ ፓርቲ ይዞ ነበር። አሁን ግን እንደገና ቀይ ሰው ቀለበት አመጡኛል ለማረሳሳት ማለት ነው። ይሄን አሁን ከዚህ በኋላ ፍፄና ቤኪማ አይመጡም። ተሸማቀዋል፣ አይመጡም ጭራሽ። ቤኪ እንዲሁም እየተጎተጎተ ነው የሚመጣው እንኳን ስም አግኝተው ማለት ነው። እና አሁን ሀብ ምንድን ነው የእነሱን እውነት ላለማውጣት እንዳይታወቅባቸው ስለሚፈልግ በጣም እየወቀሳቸው ነው። እነሱን በቃ ጠላቶቹ ናቸው፣ ምቀኛ ናቸው፣ ጠላት ከሩቅ አይመጣም ምናምን እያለ ብዙ አይነት ወቀሳ እየወቀሳቸው ነው። ስለዚህ ነገርየው ይቀጥላል ግን መጨረሻ ላይ ብሩክና ሀይሚ አይለያዩም፣ አብረው ነው የሚሆኑት። ታያላችሁና በመሀል አትግቡ። መጥፎ አስተያየት በተለይ የምትሰጡ የምትናደዱ፣ የምታለቅሱ ምናምን ሰዎች በጣም ነው የምታስቁኝ። የምር ነው የምላቸው። ምን ሆናችኋል? አሁን እናንተ 1 ሚሊዮን በወር ቢከፈላችሁ ማለት ነው ምንም ነገር ልትሰሩ ትችላላችሁ። ሰው እኮ ለገንዘብ፣ እኛውን ለገንዘብ ብለን ነው ከሀገራችን ይወጣል። እኛ 2 አመት የምንሰራውን ብር እነሱ በ1 ወር ነው የሚሰሩት። ይህን ማወቅ አለባችሁ። እኛ 2 አመት እዚህ ሽንት ቤት ፎቅፉቀን የሰው ፊት ገርፎን ተሰድበን እግራችን እስኪያብጥ ልብስ ተኩሰን ፊታችን እስኪቃጠል በዛይት ምግብ ሰርተን 2 አመት ሙሉ ሰርተን የምናመጣትን እነሱ በ1 ወር ነው የሚያመጧት። በ1 ወር ማለት ነው። እንደውም ከዛ በላይ ሊሰሩ ይችላሉ ሁለታቸውም። ስለዚህ ስራ እስከሆነ ድረስ ሰው ደግሞ ስራውን በጥንቃቄ ነው መስራት ያለበት። ምንድነው ይሄ ሁሉ ይህን ስራቸውን ነው ቤኪ ያበላሽባቸው። ቤኪን ቢወቅሱት እኔ ያልፈርድባቸው። ምክንያቱም አሪፍ እየሰሩ ነበር፣ አሪፍ እየሄደላቸው ነበር፣ እያመናቸውም ነበር፣ በተለይ ቀኑ ሲበዛ እና ቤኪ ስላበላሸ ያው እንግዲህ እሱ ቢወቀስም አልፈርድበትም። ምክንያቱም በደንብ ኢዲት ማድረግ ነበረበት ቪዲዮ። የሰው ድራማ ማበላሸት የለበትም ነበረ። ከዛ በኋላ የእዩ እህት ነኝ ብላ ብዙ ቦታ ትገባ ነበረ ያቺ ልጅ ራሱና ስህተት ነው የሰራው ቤኪ። የምር ስራቸውን ያበላሽባቸው። እንዳሰቡት አይደለም የሄደው፣ መስመር ቀይሮ እንዲሄድ ነው ያደረገባቸው። ብቻ ያም ማለያ ብዙም አትደበሩ። ምክንያቱም ሀይሚ ደስተኛ ናት፣ ደስ ብሏታል። ትናንት አሁን ብዙም ፊቷ ላይ ደህና ነው፣ ምንም መጥፎ ነገር አይታይባትም። በቃ ፈገግ እያለች ምናምን ነው እየሄደች ያለችው፣ ንዴት አይታይባትም። በቃ ምንም ነገር። ስለዚህ መጨረሻ ላይ አብረው ስለሚሆኑ መጥፎ ነገር አትናደዱ። እነሱ አሁን ይህን እየሰሩ ያሉት እኛ ውሸት ነው ብለን ስለነቃንባቸው ማስተባበል ነው። እና ብቻ ዋናው ነገር አብረው መሆናቸው ነው። ከዛ ውጭ ግን ስራቸውን ይስሩ። ስራ ግን መርጠው ቢሰሩ ደስ ይለኛል። እንደዚህ አይነት መጥፎ ዝሙታዊ ነገር አስረገዝኳት፣ አስረገዝሻት፣ ከዛ ወንድ አመጣው ሴት ሄደ ምናምን እንደዚህ አይነት ነገር በእርግጥ ዩቲዩብ ላይ በደንብ የሚታየው እንደዚህ አይነት ስራ ነው። ግን ደግሞ ገና ለገንዘብ ብለን ክብራችን መጣል የለብንም። ሲቀጥል ደግሞ ስራን በጣም ያናደዳችሁኝ እናንተ ገና ለድራማ ብላችሁ እኛን እንደዚህ አስደብራችሁን መዋላችሁ። የምር ስንት የሚወዳችሁ ሰው ይሄ 300 ምናምን ሺህ የሀይሚ 300 ሺህ ገባች እንዴ? ብቻ ይሄን ሁሉ ሰው በአጠቃላይ እናንተ ጋር 500 ሺህ ወይ 600 ሺህ ሰው አላችሁ ሁለታችሁ ጋር። ይህ ሁሉ ሰው እየጠበቃችሁ ግን ጭጭ ብላችሁ ቀራችሁ ማለት ነው። ድራማውን ለማስቀጠል ስለምትፈልጉ በጣም ትገርማላችሁ። ለማንኛውም ወዳችኋለሁ የኔ ወዶች፣ መልካም ቀን።